ስነ ስርዓትን ያዝ። ለሱ ብዬ አይደለም አንተ ለኔ ክብር ቢኖር ነው እንዴ ሴት በቤት ድረስ ጎታ የመጣው? የትኛው ክብር ነው? አንተ ራስን እንደ ታሪክ ነው የምታየው። ስነ ስርዓት መጀመሪያ አንተ ወቅ። ስለ ስነ ስርዓት አንተ ለምን አትነግረኝም? ገባ? ስነ ስርዓት ብለን ትላለህ ደግሞ አታፍርም? ልንገርህ፣ እኔ ደግሞ ይሄ ያበላሁበት እጄ ይጥላቸዋል። ይሄ ያበላሁበት እጄ ይጥላቸዋል። ሁላችሁንም እያንዳንዳቸውን ታያለህ። ፈጣሪ ደግሞ ከላይ ከፍላቸዋል። እኔ ደግሞ እሱን ብዬ እንጂ ማለት ነው ልንገርህ፣ ስንት ነገር ማድረግ እንደምችል አንተ ራስህን ሊና ያውቀዋል። ከአሁን በኋላ ማለት ነው አንድ ነገር ውስጥ እንዳትገባ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? አላችሁ ወይ? ያለው አልሐምዱሊላህ። እና ዛሬ እንዴት ናችሁልኝ ውድ ቤተሰቦቼ? ያው ለምታደርጉልኝ አስተያየት በጣም አመሰግናለሁ። ከልብ ነው ምስጋና። ሰብስክራይብ ለምታደርጉኝ እንዲሁም ላይክ ለምታደርጉልኝ ሼር ለምታደርጉልኝ በጣም የማመሰግነው ውዶቼ። አላህ ኸይር ጀዛችሁን ይክፈላችሁ። ሰብስክራይብ ያላደረጋችሁ እህቶች ደግሞ ወንድሞች አርጉኝ። ምንም ለእናንተን አይጎዳም፣ እኔን ደግሞ ይጠቅማል ማለት ነው። ሁሌ በመግቢያ ላይ እንደምለው አርጉኝ፣ ምንም አይደለም። አሳድጉኝ፣ አብረን እንደግ። ያው የጊዜ ሁኔታ የሰዓት ሁኔታ ያለመመቻቸት ሆኖ ያው በወጥቼ እንደ ልቤ ለመስራት ትንሽ ከበድ ስላለኝ ነው ያለሁበት ሁኔታ። ኢንሻአላህ በቅርቡ አላህ ሱብሃነሁ ወተዓላ ፈቅዶልኝ አላህ አስተካክሎልኝ ወደ ሀገሬ እገባለሁ። ከዛ ከእናንተ ጋር በፊት ለፊት እገናኛለሁ ማለት ነው በአላህ ፍቃድ። እና ምንድነው ዛሬም ይዤ የመጣሁት ያው በእነ አብርሽ እና ሩታ ናቸው። ጎበዞች ናቸው፣ ቀጥለውበታል። ማሻአላህ ብያቸዋለሁ። በርቱ። አብርሻው እንግዲህ ለድሞ እንደገና ያሳለፈው ነገር ድሮ ያው ሩታን በጣም ትንሽ ጎርቷት ነበር። እሷን አናዳለሁ፣ የእሷን ተከታዮች፣ የእሷን ጓደኞቿን፣ ተከታዮቿን፣ ኦዲየንሶቻቸዋን አናዳለሁ የሚል ሴቶች እየቀያየረ እየመጣ ወድጃታለሁ፣ ፍቅረኛ ናት ምናምን እንደዚህ እያለ በጣም ሲያናዳት ነበር። ያው አትቀየርብኝም፣ አትድብኝም የሚል ነበረ። ያው ልጅቷ ብዙ ለምነዋለች፣ ብዙ አስታማዋለች። እሱ ግን ሊመለስ አልቻለም። በየቀኑ እንደ ፋሽን አድርጎ ሴቶች እየቀያየረ እየመጣ በጣም ችለዋለች ከሚገባው በላይ። መጨረሻ ላይ ያው እሷም መረራት። ሲመራት አሁን እንግዲህ እሷም ጓደኛ ይዛለት መጣች ማለት ነው። እና አሁን እሱ ጨለማ ውስጥ ገብቷል። ታውቃላችሁ፣ ሁል ጊዜ እንትናን ለመፈረጅ በመጥፎ ነገር ይስሐቅን እሱ እንዲህ ነው፣ እሱ እንዲህ ነው፣ እሱ እንዲህ ነው፣ እሱ እንዲህ ነው እያለ ይሞክራል። እነ ዲያኒና ጽጌን ይዞ እየመጣ ጽጌ ባለፈ አይታቸዋል። አንድ ክፍል ቤት ውስጥ አስገብታ ትታሯሩጠው ታስጨንቀው። ሩታ ታማለች ቶሎ ድረስ ብለው ተመካክረው አብርሽ ጋር ነው የተመካከሩትና ከዛ እንደዛ ብለሽ ጥሪው ይመጣል አላት። ከመጣ በኋላ በቃ እሷ ሌላ ዓለም ውስጥ ገባች ማለት ነው። እና እሱ ያኔ የሆነ ነገር እንዲላት በቃ አላዴል ወይ እንዲገፍትሮ እንዲጥላት ወይ እንዲመታት ወይ እንዲያስቀይማት ወይም ደግሞ ወንድ ልጅ ነውና ከባድ ነው። አንድ ክፍል ውስጥ ቤት ተዘግቶ ሴት እወድሃለሁ ምናምን ማለት ምን ያህል መፈታተን ነው። ከባድ ነው እውነት። እና እንደዛ እያሉ እያስጨነቁት እያሯሯጡት ያው እሱን ስሙን ለመፈረጅ ጥሩ አይደለም። ትታው ጥሩ ይመስላል እንጂ እኛ ጓደኛችን ነው። ይስሐቅ ማለት ጥሩ አይደለም፣ እናንተ እንደምታስቡት አይደለም። የሩታ ቤተሰቦች አብሽሪ በርቺ የምትሏት የሩታ ቤተሰቦች ይስሐቅን ስለማታውቁት ነው ጥሩ አይደለም እያለች ጽጌ ማለት ነው እሱን ስታጣቁር ነበር። ግን ሩታ ምንም ይሁን ምን በቃ በእንትን ባላት ሰዓት ሜዲያ ላይ በወደቀችበት ሰዓት አብርሽ ሴቶች እየቀያየረ ባናደገባት ሰዓት በቃ በተማረረችበት ሰዓት አግኝተዋለች። አብሽር ያይዞሽን ያለው ብሏታል። ምንም ቢሆን አትከዳውም። ሲቀጥል ደግሞ አስፈጠረችው እንዳያችው በሚያምር ሁኔታ በሚያምር ቦታ ሙስሊሞችን የሚወክል ልብስ ለብሳ ምናምን ፊጥራ ላይ አብረው አፈጠሩ እንዳየ ነው። ማሻአላ ብለናል። በዛ አጋጣሚ እኔ ዱአዬን ማንም አይከለክለኝም፣ ዱአ አረጋለሁ። እሷንም አላህ ሂዳያ ይስጣት። በጣም ነው ያማረባት ልብሱ፣ በጣም ደስ ብሎኛል። እንዳከበረች አላህ ያክብራት። ሩታዬ ልብሷ በጣም ነው ውበት በውበት ላይ ነው ያረገላት። በጣም ነው ደስ ያለኝና እንደዛ ልብሳ በቃ
ፕሮቶኮልን የሚጠብቅ ልብስ ለብሳ በመሄዷ በጣም እናከብራታለን፣ እንወዳታለን። ከምንም በላይ በጣም ክብሯ በቃ አስተያየቷ እና እኛ ሙስሊሞች ኢስሐቅን ብቻ ሳይሆን ሁላችንም ነው የምትወክሊው። አላህ ሂዳያ ይስጥሽ እልሻለሁ ውዴ። በጣም ልብሷ አምሮብሻል። በዛ አጋጣሚ ሳልገልጽ የተሰማኝን ሳልገልጽ ማለፍ ስለማልፈልግ ነው። ሲቀጥል ያው እዛም ሲያዋቸው ተቃጠሉ፣ የባስ ማለት ነው። ባለፈ ዲያኒ ያመጣው ጽጌ ያመጣችው አብርሽ በራሱ ቤት አመጣው። ምንም እሷ ልትመለስ አልቻለችም እንዳያችሁ። ቀጥላ ኢስሐቅ ያለበት ቦታ ሄዳ ፊጥራ ሲያፈጥሩ ሲያው የባስ ተቃጠሉ፣ ተንገበገቡና ትላንትናም ይዟቸው መጥቶ ነበር አብርሽ። ያው ተመለሽ ነይ አይጠቅምሽም ምን አይልሽም እያለ ያው እንዳያችሁት ነው። እሷ ደግሞ አንተ የሴቶች ቃሚያ ስትደረድር እኔም ተው ስልህ ተው ይሄ ነገር አይጠቅምህም፣ እኔን ለማናደድ እኔን የሆነ ነገር ለማድረግ ብለህ አይጠቅምህም ስልህ ምን ታመጫለሽ ብለህ የሴቶች ቃሚያ ስትደረድርብኝ አልነበር ወይ? ማን የጀመረው ይሄን ነገር? እና ክብርሽን ጠብቂ ማድረውሽ ይላታል። ክብርህን አንተ ጠብቅ። እሷም ወደ ኋላ አላለችም። በደንብ ነው የነገረችው። ክብርህን አንተ ጠብቅ፣ እኔ ክብሬን የጠበቅኩ ሴት ነኝ፣ አንተ ነህ መጠበቅ ያለብህ ብላው ሳቅም ነበር። ያው እሱን በቃው ሄድ ይችላችኋለሁ። እና ልጅቷ እኔ አሁን እውነቱን ለመናገር ሩታ ጥፋት የላትም። የሩታ እኛም ቤተሰቦቿ አብሽሪ በርቺ ብንል ምንም አይደለም። አሪፍ ጓደኛ ነው ያገኘችው። ይስሩ። ያው እንደምናውቀው ሁላቸውም አንድ ናቸው። ያው ስራውን የፊልሙን ካራክተር እያንዳንዳቸው ተከፋፍለው ነው መስራት የያዙት። ሲቀጥል ማለት ነው እና ደስ ይላል። በርቱ ነው የምላችሁ። አብርሽም እንግዲህ ጽናቱን ይስጥ። ቻለው፣ ምንም ማድረግ አይቻልም። ራስህ ያመጣኸው ነው። የሰው ልጅ ራሱ የጫረው እሳት ይፈጀዋል ይባላል። አንተ እንደዛ ነው የሆንከው። መጀመሪያ ሩታ ጋር ስትሰሩ፣ ሩታ ጋር አብራችሁ ስትወጡ፣ አብራችሁ ስትገቡ ማሻአላ በጣም ሲያምርባችሁ እውነት ነው። ያንን አሻፈረኝ ብለህ ሴቶች በየቀኑ ሴት እንደ ፋሽን አንዴ አንዷን ታመጣለህ፣ አንዴ አንዷን ታመጣለህ። ልጅቷ ደግሞ ጠናባት ማለት ነውና ቻለው ነው የምንለው። ሌላ ነገር ምንም ማድረግ አይቻልም። እኔ እንዳያችሁ ያው ሳቅን ትንሽ መስራቱን የስራ ያው መቼስ ይደረሳል ስራ እስከሆነ ድረስ። ግን ረመዷን ላይ ትንሽ እንደዚህ ባይሆን ብዬ አስተያየቴን አሁንም ማልተውም እገልጻለሁ። ሙስሊም ወንድሜ እስከሆነ ድረስ ሴቶች ጋር ባይተሻሽ ደስ ይለኛል። ቢያንስ ረመዷን እስከሚወጣ ጾመኛ ሆኑ 5 ወቅት ሶላቶች እየሰገደ ምናምን። ግን እንግዲህ ያው አላህ ሂዳያ ይስጣቸው ለሁላቸውም ማለት ነው። እና ሩታ በጣም እናመሰግናለን። ሩታንም ታላመሰግን አላልፍም። አሁን ለታክብራ ፕሮቶኮሉን የጠበቀ የቦታውን፣ የሰዓቱን፣ የቀኑን፣ የጓደኛዋን ክብር የጠበቀ ልብስ ለብሳ በደንብ አምራ ተውባ ሁለታ አብረው ሲያፈጥሩ በጣም ነው ደስ ያለኝ። በዛ አጋጣሚ ማለት ነው እሱም ደስ ብሎታል። እሱም ደስታ ገልጾላታል። በነገራችን ላይ በጣም ነው ደስ ያለው። ሳቅ አመስግኗታል እላችኋለሁ ውዶቼ። እና ያው ማለት ይህ አሪፍ ስራ ነው የያዛችሁት። በርቱልን ነው የምለው። እኛንም አላህ በሰላም ወደ ሀገራችን ያስገባን። ያለንበት የኔ በተለይ ያለሁበት ሰዓት ሀገር መግባት ፈልጋለሁ እንደነገርኳችሁ። ግን በአሁኑ ሰዓት የጠለብ ኮንትራት አይሰሩም። የኢትዮጵያ ኤምባሲ የሳውዲ ኢሚግሬሽን አሻራ አይሰጥም በአሁኑ ሰዓት። እየተጠባበቅኩ ነው በጉጉት። ውድ ቤተሰቦቼ ቪዲዮዬን የምታዳምጡና የምታዩ ሁላችሁም ዱአ አድርጉልኝ ከቤተሰቦቼ ጋር በሰላም እንድገናኝ። የግድ ነው መስራት የማልፈልገውን ነገር ነው አሁን በረመዷን የተቀመጥኩት እዛ ሀገር ደግሞ ግድ ነው ተስታለን ድረስ ያው ስራ መስራት ግድ እስከሆነ ድረስ ይትደረሳልና በጣም እየተማረርኩ ነው ያለሁትና እዛ ሀገር ላይ መንገድ ተስተካክሎ ሁሉም ወደ ሀገሩ መግባት የሚፈልግ እህቶቻችን በሰላም ገብተን ከቤተሰቦቻችን ጋር እንድንገናኝ በዚህ በተከበረ ወር በዱአ አትርሱኝ እላችኋለሁ። መንገዱን ቶሎ ብለው ከፍተውልን ከቤተሰቦቻችን ጋር በሰዓት እንድንገናኝ የዘወትር ዱአዬ ነው።
እናንተም ውድ ቤተሰብ ዱአ አድርጉልኝ እላችኋለሁኝ። እና ምንድን ልላችሁ ፈልጌ ነው፣ በተጨማሪ ያው አሪፍ ስራ ነው የያዙት እነ ሩታ እነ ይስሐቅ በርቱ ነው የምላቸው። አብርሽም ቻለው ሲጀመር እነ ጽጌን እነ ዲያኔን ባታስገባ ድሮም አሪፍ ነበር። እነሱ ኔጌቲቭ ነገር ነው የሚያመጡት። እነሱን ታስመጣ በኋላ ተሩታ ጋር መራራቅ የጀመርከው እና ቻለው ነው የምልህ አብርሽዬ። ምንም ማድረግ አይደል፣ ያልፋል። ቻለው ነው የምለው።